እግዚአብሔር በብዙ በረከት ባርኮናል። በምድር የሚያስፈልገንን የሚበቃንን እሱ በወደደ መልኩ ሰጥቶናል። ብዙዎቻችን እግዚአብሔርን የምንፈልገው ፈልገንም ወደ መቅደሱ የምንመጣው ተቸግረን ከሆነ ከችግር ነፃ ለመውጣት፣ ተጨንቀን ከሆነ ከጭንቀታችን ነፃ ለመውጣት፣ ስራተን ከሆነ ስራ ለማግኘት፣ ትዳር ፈልገን ከሆነ ትዳር እንዲሰጠን፣ ብቻ የብዙዎቻችን ፍላጎትና ምርጫ እግዚአብሔርን የምንፈልገው በምድር የጎደለንን ነገር እንዲሞላልን ያጣነውን እንዲሰጠን ነው። እግዚአብሔር የጎደለንን ይሙላልን፣ ያጣነውንም ይስጠን። እሱ የሚያስፈልገንን ያውቃልና የሚያስፈልገንን ያደርግልን። ዋናው ነገር እነሱ የፈለጉት ለምድራዊ እንጀራ ነው። የእግዚአብሔር ልጆች እኔና እናንተም ዛሬ ተጋግሮ ነገ ስለሚሻግተው እንጀራ ብቻ እግዚአብሔርን ልንፈልጉ አይገባም። ለዘላለማዊ ምግብ ሕይወት ለሚገኝበት ምግብ ለዛም ልንፈልገው ይገባል። እነሱ ይህንን ጠየቁት፣ እንዲህ አላቸው፣ አባቶቻችሁ በምድረ በዳ መና በሉ ሞቱ። ስለዚህ አሁን የምትጠይቁት እንጀራ፣ አሁን የምትለምኑትን እንጀራ ብትበሉ ትሞታላችሁ። ለዘላለም ሕይወት የሚገኝበትን እንጀራ እሱን ፈልጉ አላቸው። አንድ ጊዜ ተበልቶ ለዘላለም የሚያጠግብ እንጀራማ ካለ እሱን ስጠን አሉት። አሁን ጥያቄያቸው የወር ጥያቄ ስለሆነ ያ ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ሥጋዬን ብሉ ደሜንም ደግሞ ጠጡ ብሎ ነገራቸው። እነሱ የሰው ሥጋ አርም ነው ብለው ሥጋውን ለመብላት ደሙን ለመጠጣት አልፈለጉም። ስለዚህ እንዲህ ብሎ ነገራቸው፣ ለሚጠፋ መብል ብቻ አትስሩ አላቸው። አሁን ስለሚጠፋ መብል ብቻ አትስሩ ነው ያለው። ለመብል አትስሩ ብሎ አልዘጋው። ለፍተህ ጥረህ ግረህ በወዝህ በላብህ ብላ ተብሎ ተጽፏል። ስለዚህ ምድራዊውን እንጀራ ለፍተንና ጥረን ግረን እንደምንበላው ለሱ ብቻ አትድከሙ፣ የዘላለም ሕይወት ለሚገኝበትን መብል ድከሙ ብሎ ነገራቸው። የእግዚአብሔር ልጆች እኔና እናንተም ዘላለማዊ እንጀራ ያስፈልገናል። ዘላለማዊ እንጀራ ያስፈልገናል። ይህ እንጀራ ሥጋዬ ነው፣ መጠጡም ደግሞ ደሜ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ካለ በኋላ ሥጋዬን ያልበላ ደሜን ደግሞ ያልጠጣ የዘላለም ሕይወት ሲነገሩላችሁ የዘላለም ሕይወት የለውም። አሁን ቤተ ክርስቲያን ማዕዱን አዘጋጅታ የተራባችሁ ኑ ብሉ፣ የተጠማችሁ ኑና ጠጡ ብላ ይኸው ማዕዱን አዘጋጅታለች። ብዙዎቻችን ቅዳሴው ላይ ተገኝተን አስቀድሰናል፣ ግን ለሥጋ ወደሟ ያልተዘጋጀናለን። በመጽሐፍ እንዲህ ተብሎ ተጽፏል፣ በዓይንህ ታያለህ ሳትበላ ግን ትሞታለህ ተብሎ የተጻፈ ቃል አለ። እያስቀደስን ሳንቀደስ እስማ እያለ አንተ ብለን እያዜምን ወደ ሥጋ ወደሙ ሳንቀርብ ወደ መቃብር የምንወርድ ብዙ ሰዎች አሉ። እግዚአብሔር ልጆች ሶስት መሰረታዊ ነገር ልንገራችሁ። ሥጋውን የምንበላበት ደሙን የምንጠጣበትን ምክንያት ልንገራችሁ። የመጀመሪያው ሥጋውን ብሉ የተባልነው ደሙን ጠጡ የተባልነው የኃጢአት ስርየት እንድናገኝ ነው። ዝም የሚል ሰው አልፈልግም። ንገሩኝ፣ ምን እንድናገኝ ነው? ያልሰሙ ያላሉት እንዲሁ ደግማችሁ ንገሩኝ፣ ምን እንድናገኝ ነው? የኃጢአት ምን ስርየት እንድናገኝ ነው። አሁን አንዳንድ ሰዎች ወደ ሥጋ ወደሙ ቅረቡ ሲባሉ የሚመስል ግን ያልሆነ ትሕትና የሚያሳዩ ሰዎች አሉ። እኔ ሥጋ ወደሙ ለመቀበል ብቁ አይደለሁም፣ ኃጢአተኛ ነኝ የሚሉ ሰዎች አሉ። ስለዚህ ብቁ ስላልሆንኩ ኃጢአተኛ ስለሆንኩ ወደ ሥጋ ወደሙ አልቀርብም የሚሉ አሉ። የእግዚአብሔር ልጆች ኢየሱስ ክርስቶስ ሥጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። ለማን ነው? አቤት፣ ለኃጢአተኛ። ስለዚህ ኃጢአተኛ መሆናችንን ካመንን የክርስቶስ ሥጋውና ደሙ ያስፈልገናል። ይሄ ማለት ግን ወደ ካህን ቀርበን ንስሐ ገብተን
ተናዘን የሚገባንን ቀኖና ሳንቀበል ከነነውራችን እንቀበል ማለት አይደለም። ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። ምንድነው የሚለው? በዚህ በዕብራውያን መልእክቱ ምዕራፍ 9 ቁጥር 23 ላይ ስለ ብሉይ ኪዳኑ መስዋዕት ቅዱስ ጳውሎስ ሲናገር እንዲህ ነው ያለው። ደም ሳይፈስ ሁሉ ከጥቂት በቀር ይላል። የመጀመሪያው ቃል ከጥቂት በቀር ሁሉ በደም ይነጻል አለ። እስኪ በሉት ከጥቂት በቀር በሉ ሁሉ በደም ይነጻል። አሁን ይህን የሚያመጣው ቅዱስ ጳውሎስ የብሉይ ኪዳኑን የእንስሳቱን ደም ከጥቂት በቀር አለ። ያ የእንስሳ ደም እንኳን በአዳም ከነበረብን ከዘላለማዊ ሞት በቀር ሰዎች በግላቸው ከሰሩት ኃጢአት የሚነጹበት ነበር። ደም ሳይፈስ ስርየት የለም ማለት ምን ሳይፈስ። ስለዚህ አንድ ሰው በብሉይ ኪዳን የኃጢአት ስርየት ለማግኘት ለሱ ቤዛ የሚሆን የእንስሳ ደም ያስፈልግ ነበር። ያ ደም ግን ከዘላለማዊ ሞት ነፃ ሊያወጣን አልቻለም። ኢየሱስ ክርስቶስ በቀራንዮ ኮረብታ ላይ ስጋውን ቆርሶ ደሙን አፍስሶ ያንን ዘላለማዊ መርገም ወስዶ ሞትን በሞቱ አሸንፎ ነፃነት ሰጠን። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ልጆች ኃጢአተኞችን ከኃጢአት ነፃ ሊያወጣ ነው ስጋውን የቆረሰው ደሙን ያፈሰሰው። ለዚህ ነው ወንጌላዊው ቅዱስ ዮሐንስ በመልእክቱ እንዲህ ነው ያለው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ስናነብ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። እግዚአብሔር የተመሰገነ ይሁን። እስቲ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ስጋውን ብሉ ደሙን ጠጡ የተባለው ከኃጢአት እንድንነጻ ነው። ከኃጢአት ንጹህ ነው የተባለው። ስለዚህ ኃጢአተኛ ነኝ ብሎ የሚያምን ሰው ንስሐ ገብቶ ወደ ክርስቶስ ስጋና ደም መቅረብ አለበት። አሁን ጠይቃችኋለሁ። የመጀመሪያው ስጋውን የምንበላበት ደሙን የምንጠጣበት ምክንያት ምንድን ነው? በማርያም ነገር የኃጢአት ስርየት ለማግኘት። ስለዚህ የምንበላው የምንጠጣው ለምን እንደሆነ ማወቅ አለበት። ሁለተኛው የዘላለም ሕይወት ለማግኘት ንገሩኛ። ሁለተኛው ምንድን ነው? የዘላለም ሕይወት ለማግኘት። ለዚህ ቅዳሴውን አስቀድሰን ወደ ስጋ ወደሙ ያልቀረብን ንስሐ ግቡና ስጋ ወደሙ ተቀበሉ ስንባል የምናስቸግር ሰዎች አለን። ሚስቶች መቀበል እየፈለጉ እምቢ የሚሉ ባሎች አሉ። ባሎች እየፈለጉ እምቢ የሚሉ ሚስቶች አሉ። ስለዚህ እዚህ ውስጥ ካላችሁ ወደ ስጋ ወደሙ ቅረቡ ሲባል እምቢ የምትሉ ካላችሁ የዘላለም ሕይወት አያስፈልግም ማለት ነው። አያችሁ፣ ይሄ ምድር ጊዜያዊ መኖሪያ ነው። ትተነው እንሄዳለን። መቃብርን የሚያህል ቁልቁለት በስጋ እንወርዳለን። ሰማይን የሚያህል አቀበት ደግሞ በነፍስ እንወጣለን። ለመንገደኛ ደግሞ ስንቅ ያስፈልገዋል። ስለዚህ ለመንገደኛ የተዘጋጀው ስንቅ በዚህ ዓለም ስንኖር የኢየሱስ ክርስቶስ ስጋና አቤት ደሙ ነው። ለደከማችሁ ይገባኛል፣ ግን አግዙ። እግዚአብሔር ከሁላችን ጋር ይሁን እና ሁለተኛ የዘላለም ሕይወት የምናገኝበት ነው። ይሄንን የተናገረው ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለው? ሕይወት አለው። ርዕስ አድርገን የተነሳ ነው ይሄንን። ስለዚህ ስጋውን ብሉ ደሙን ጠጡ ማለት የዘላለም ሕይወት አገኙ ማለት ነው። የዘላለም ሕይወት አገኙ ማለት ነው። ለዚህ ነው ባለበገናው ሲዘምር ስጋዬን የበላ ደሜንም የጠጣ ይድናል ብለኸኝ ኃጢአቴን መርምረህ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ይላል። ይሄን ያለበት ምክንያት አለ። የመጀመሪያው የኃጢአት ስርየት ለማግኘት ነው ብለናል። ሁለተኛው ደግሞ የዘላለም ሕይወት ለማግኘት ነው ብለናል። ስለዚህ ስጋውን በልተን ደሙን ጠጥተን የዘላለም ሕይወት ማግኘት አለብን። ለዛ እሱ ስጋውን የቆረሰው ደሙን ያፈሰሰው። ሶስተኛው ከእግዚአብሔር ጋር በህብረት የምንኖርበት ምስጢር ነው። ከማን ጋር? ከእግዚአብሔር ጋር በህብረት የምንኖርበት። ከእግዚአብሔር ጋር መኖር አትፈልጉም? ስጋውን አልበላም ደሙን አልጠጣም ካል
ከአምላኬ ጋር ህብረት አልፈልግም እያልን ነው ያለው። እዛው የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ጀምሮ ስጋዬን የሚበላ ደሜን የሚጠጣ ከእኔ ጋር ይኖራል፣ እኔም ደግሞ ከእርሱ ጋር እኖራለሁ ይላል። ስለዚህ ክርስቶስ ከእኛ ጋር እንዲኖር እኛም ደግሞ ከእርሱ ጋር እንድንሆን ስጋውን መብላት ደሙን መጠጣት አለ። ስለዚህ ወደ ስጋውና ወደ ደሙ ምን እንበል? አቤት እንቅረብ። ተዘጋጅቶልናል። በጣም ተሰልፋችሁ ስጋው ደሙ ለመቀበል እግዚአብሔር እድል የሰጣችሁ ሰዎች እግዚአብሔርን አመስግኑ፣ እስከ መጨረሻው ያጽናችሁ። ለዚህ ያልበቃችሁ ደግሞ አምላኬ ሆይ እኔንም ለዚህ ሰልፍ አብቃኝ ይበሉት። ብዙ ሰዎች እኮ ጾም ሲያዝና ጾም ሲፈታ ስጋ ያለበት ቦታ ይሰለፋሉ አይደል? ምነው ዝም አላችሁ? ምድራዊ ስጋ ለመፈለግ የሚሰለፉ ሰዎች አሉ። የእግዚአብሔር ልጆች በዚህ ዓለም ሰልፍ የሚያስፈልገው የክርስቶስን ስጋውን ለመብላት ደሙን ለመጠጣት። ስጋውን የሚበላ ነው፣ ደሙን የሚጠጣ ነው የሚቀደሰው የሚነጻው። ወደ እግዚአብሔር መንግስት ደግሞ የቆሸሹ ሰዎች አይገቡባትም። ስለዚህ የቆሸሻችሁ ሰዎች ተቀደሱ፣ ሕይወት ለማግኘት ስጋውን ሁሉ ደሙን ጠጡ ተብለናል። ስለዚህ ስጋዬን የሚበላ ደሜን የሚጠጣ ከእኔ ጋር ይኖራል። ለዚህ ሆኖ ባለበገናው ስጋዬን የሚበላ ደሜንም የጠጣ ይድናል ብለህ ኃጢአቴን መርምረህ ሲኦል ብታወጣኝ አብረን እንወርዳለን ማለቱ ምን ማለት ነው? አንተ ከማን ጋር ነህ? ስለበላው ከማን ጋር ነህ? ከእኔ ጋር ነህ። እኔ ደግሞ ከማን ጋር ነኝ? ከአንተ ጋር ነኝ። ስለዚህ ራስህን ሲኦል ውስጥ ስለማትጥል እኔንም ትለኛለህ። እውነት የተሞላበት ቃል ነው። ታድነኛለህ ነው። እግዚአብሔር ሁላችንን ያድነን። የእግዚአብሔር ልጆች ቤተ ክርስቲያን ስንዱ እመቤት ናት። ስርዓተ አምልኮዋ ሰማያዊ ነው። አያችሁ፣ አሁን መቅደሱ እኔ ቆምኩበት ስፍራ ቆማችሁ ወደ ህዝብ ብትመለከቱ የምታዩት ሰማያዊው ስርዓት ነው። ዮሐንስ ባየው በራእዩ ላይ የዘንባባውን ዝንጣፊ ይዘው ነጩን ልብስ ለብሰው በበጉ ዙፋን ፊት የድል አድራጊዎቹን መዝሙር የሚዘምሩ ቅዱሳንን አይቷል። ሁሉም ነጭ ለብሰው ነበር ይላል። አሁን መቅደሱ ነጭ በለበሱ ተሞልቷል። አያችሁ፣ እላያችን ነጭ ሆኖ ውስጣችን ግን ከቆሸሸ ትርጉም የለውም። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብንና ኩላሊትን ይመረምራል። እንደለበስነው ልብስ ውስጣችን ነጭ የሚሆነው የሚነጻው የሚቀደሰው በክርስቶስ ስጋና ደም ነው። ቅዱስ ዳዊት እጠበኝ እንዳለ እኔና እናንተ በዚህ የምንታጠበው የምንነጻው የምንቀደሰው በክርስቶስ ስጋና ደም ነው። ስለዚህ ስጋውን እንብላ ደሙንም አቤት ስጋውን እንብላ ደሙን እንጠጣ። የዛን ጊዜ ስጋውን የበላን ደሙን የጠጣን በንስሐ በጸሎት በቅድስና የኖርን ሰዎች ሞት እንኳን ቢመጣ አያስፈራንም። ምን አይነት አብዞቻችን ሞትን የምንፈራው ለምን መሰላል? አንደኛ ስላልተዘጋጀን፣ ሁለተኛ ለሞት ያለን ግንዛቤ አናሳ ስለሆነ። ሞት እኮ ማለት በስጋ የስጋ ከነፍስ ወይም ደግሞ የነፍስ ከስጋ መለየት ወደ ሰማያዊ ጉባኤ የምንገባበት ብቸኛ መንገድ ማለት ከነ ቅዱስ ሚካኤል ጋር ከነ ቅዱስ ገብርኤል ጋር ከእልፍ አእላፋቱ መላእክት ከጻድቃን ከሰማዕታት ከቅዱሳን ጋር በሰማይ ለመኖር መጀመሪያ በምድር ሰማያዊውን ኑሮ መለማመድ ያስፈልጋል። ለምሳሌ አሁን ጾመን ማለት ነው አላህ እየሰማችሁ እግዚአብሔር ሰውራችሁ ይስጥ። አሁን ምን ብለን ነው ያለው? ጾመን ነው ያለው። እስካሁን ምን ማለት መሰላችሁ? ጾመን ያለው በሰማይ የምንኖረው የመላእክቱን ኑሮ በምድር እየተለማመዱ በምድር የጾሙ ናቸው። በሰማይ ክብሩን እያዩ ጠግበው የሚኖሩ በሰማይ ቆርጦን ልንገራችሁ የሚበላ ምንም አይነት መብል የለም። ይሰማችሁ ቅዱስ ዳዊት ክብርን ሳይ ጠግባለሁ። እሱን ስናየው ጠግባለን፣ እሱን ስናየው እንረካለን። ድካም አይኖርም፣ አሳር አይኖርም፣ መከራ አይኖርም። በተድላና በደስታ ነው የሚኖረው። ስለዚህ በሰማይ መላእክቱን መስለን የምንኖረው ኑሮ አሁን በምድር እየተለማመድን ነው። የምንዘምረው የምንቀድሰው የምንጸልየው ደግሞ በሰማይ እዚህ ምስጋና ያለመደ ሰው በሰማይ ወዳለው ወደ ምስጋና አዳራሽ ውስጥ ሊገባ አይችልም። በሰማይ አመስጋኝ ለመሆን
በምድር ምስጋና ለማመድ ያስፈልጋል። ስጋውን ከበላን ከኃጢአት እንነጻለን። ስጋውን ከበላን የዘላለም ሕይወት እናገኛለን። ስጋውን ከበላን ከእሱ ጋር እንኖራለን። በኋላ እሱ ሲመጣ የምንነሳው የክብር ትንሣኤ ነው። እግዚአብሔር የክብር ትንሣኤ ሁላችንም ያድለን። አያችሁ ዛሬ ንስሐ የገቡ ስጋውን የበሉ ደሙን የጠጡ በትንሣኤ ዘጉባኤ ሲነሱ ከፀሐይ 7 እጅ ደምቀው አብርተው ይነሳሉ። ኃጥአን ደግሞ ከጨለማ 7 እጥፍ ጠቁረው ጨልመው ይነሳሉ። የዛን ጊዜ ጻድቃንን ኑ እናንተ የአባቴ ብሩካን ይላቸዋል። ይህን ቃል ለሁላችንም ያሰማል። ኑ እናንተ እነማን የአባቴ ምን ብሩካን ብሎ ጥሪ ያሰማል። ኑ እናንተ የአባቴ ብሩካን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ብታሰር ዋስ ሆናችሁ አስፈትታችሁኛል እያለ በሃይማኖት በምግባር የኖሩትን በጎ ስራቸውን ይዘረዝርና ወደ ጌታ ደስታ ያስገባቸዋል። እኔንና እናንተን ለጌታ ደስታ ያበቃል። አያችሁ በዚህ ዓለም ደስታ ወደኛ ልብ ነው የሚገባው። አንድ ጥሩ ነገር ሲኖረን ደስ ይለናል። በኋላ ደግሞ መጥፎ ነገር ደግሞ ሲመጣ ደስታው ይወጣና